አስተዋይ ወንዶች ሴቶችን የሚያማልሉበት ስውር ጥበብ። ዛሬ ደካማ ወንዶች የሚሰሯቸውን ስበትን የሚገሉ ስህተቶችና አስተዋይ ወንዶች የማያደርጓቸው 9 ነገሮችን እነግራችኋለሁ። አንዴ ካወቅካቸው ሴቶችን ከመረዳት ባለፈ እጅህ ላይ የበላይነት ይኖርሃል። ስለዚህ ቁጭ ብለህ ትኩረት የሚከፋፍልሁን ነገሮች ሁሉ አቁምና ስማኝ። ምክንያቱም የዚህ ቪዲዮ መጨረሻ ላይ ከደረስክ ዳግም አታሳድድም። ሴቶች የሚከተሉህ ወንድ ትሆናለህ። አሁን ወደ ስልቶቹ እንግባ። ነገር ግን ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጎ ሀሳብ አስተያየታችሁንም ኮሜንት ላይ ጻፉ። እንዲሁም ለሌላ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። መልካም ቆይታ። አንደኛውና የመጨረሻው በጭራሽ ከልክ በላይ አታብራራ። እያንዳንዱን እንቅስቃሴህን፣ እያንዳንዱን ውሳኔህን ስትገልጽ ራስህን ካገኘኸው አሁኑኑ አቁም። አስተዋይ ወንዶች ከልክ በላይ አይገልጹም። በግልጽ ይነጋገራሉ፣ ነገር ግን የራሳቸውን ሕልውና ከሰው ማረጋገጫ አይፈልጉም። አንዲት ሴት ለምን ወዲያውኑ መልስ አልጻፈልኝም ስትል ከፍተኛ ዋጋ ያለው ወንድ አይደነግጥም። ለሰበብ የሚሆን ልብ ወለድ አይጀምርም። መናገር ያለበትን በእርጋታ ይናገራል፣ ወይም አንዳንድ ጊዜ ምንም አይናገርም፣ ጸጥ ይላል። ምክንያቱም የማያቋርጥ ማብራሪያ አለመተማመንን ያሳያል። እውነተኛ በራስ መተማመን ያለው ወንድ ሰዎች እንዲረዱት አይለምንም፣ መገኘቱ እንዲናገር ይፈቅዳል። ካከበረችህ ዝርዝር መግለጫ አትጠይቅህም። ካላከበረች ደግሞ ምንም ያህል ማብራሪያ ብትሰጥም ልታረካት አትችልም። አስታውስ፣ ሚስጥር ፍቅርን ይፈጥራል፣ ግልጽነት መተማመንን ይፈጥራል። ነገር ግን ከልክ በላይ ማብራራት ሁለቱንም ይገላል። አንዴ ተናገር፣ በእርግጠኝነት አውራ፣ ከዚያ ወደፊት ሂድ። ሁለተኛው በጭራሽ አታሳድ። በፍጹም አታሳድ። በመከተልና ማሳደድ መካከል ልዩነት አለ። መከተል አቅጣጫ ያለው ጥረት ነው። ማሳደድ ደግሞ ያለ አቅጣጫ ተስፋ የቆረጠ እንቅስቃሴ ነው። አንዴ እሷን ለማስደመም ራስህን ማጎንበስ፣ ከልክ በላይ መልእክት መላክ፣ ያላገኘችውን ትኩረት መስጠት ከጀመርክ እያሳደድካት ነው። እሷም ታውቀዋለች። ሴቶች ወንዶችን ለመፈተሽ የተዋቀሩ ናቸው። በክፉ ዓላማ አይደለም፣ የተፈጥሮ ባህሪያቸው ነው። ሲርቁ ስትመለከት ከጥንካሬህ ትገፋለህ ወይስ በራስህ ትተማመናለህ? መልእክትህን ስታዘገይብህ ድጋሚ መልእክት ትልካለህ? ስራ በዝቶብኛል ስትልህ ሌላ ጊዜ ትለምናለህ? ባሳደድክ ቁጥር እሷ እንድታንቋሽሽህ እያስተማርካት ነው። አስተዋይ ወንዶች አያሳድዱም፣ ይመራሉ። እሷም ፍላጎት ካላት ይከተላሉ። ነገር ግን ካልሆነ ያለምንም ጥረት ወደ ኋላ ይመለሳሉ። ምክንያቱም አንድ ሴት ከፈለገችህ ትመጣለች፣ ካልመጣች ደግሞ አትወድህም። ወደ ግል ህይወትህ ተመለስ። ሶስተኛው የራስህን ህይወት ቀድመህ አትግለጽ። አንዲት ሴት ጋር ተገናኘህ እንበል። ነገሮቹ እየተሳኩ ናቸው፣ ትዝናናላችሁ። እናም ሳታውቀው በሳምንት ውስጥ ስለ ልጅነትህ፣ ስለ ቀድሞ ፍቅረኛህ፣ ስለ ዓላማዎችህ፣ ስለ ፍርሃቶችህ ሁሉ ትነግራታለህ። ይህ ጥልቅ ስሜት ሊፈጥርባት ይችላል፣ ነገር ግን በእውነቱ አደገኛ ነው። ምክንያቱም ሚስጥር አስፈላጊ ነው። አስተዋይ ወንዶች መቀራረብ ጭፈራ፣ ጥበብ፣ ስልት እንጂ የጎርፍ መብራት እንዳልሆነ ይገነዘባሉ። እሷ እንድታደንቀው ተስፋ በማድረግ ነፍስህን ጠረጴዛ ላይ ጣል አታደርግ። ነገሮችን በጥበብ ቀስ በቀስ በዓላማ ታሳያለህ። ቀድመ ከልክ በላይ ስታጋራት ስሜታዊ ግንኙነትን ወደ ስሜታዊ ግፊት የመቀየር አደጋ ይደርስብሃል። እናም ግፊት መስህብን አይፈጥርም፣ አለመመቸትን ይፈጥራል። እንድታስብ፣ እንድትጠይቅ፣ እንድትቀርብህ ቦታ ስጣት። በአንድ ጊዜ የምትገልጸው ባነሰ መጠን እውነትህ የበለጠ ዋጋ ያለው ይሆናል። አራተኛው በጭራሽ እሷን ለማስተካከል አትሞክር። ስሜታዊ ተለዋዋጭና ራሷን የምትጎዳ ልትሆን ትችላለች። የመጀመሪያ ፍላጎትህ እሷን ማዳን፣ ማስተካከል፣ በመጨረሻም ደህና እንድትሆን ማድረግ ነው። ይህን ድርጊት አሁኑኑ አቁም። አስተዋይ ወንዶች ቴራፒስት አይሆኑም፣ ድጋፍ እንጂ መፍትሄ አይሰጡም። አንዲት ሴት በተለይ በመጀመሪያ ላይ ለማስተካከል መሞከርህ 2 ነገሮችን ያደርጋል። አንደኛ የወላጅነት ሚና ውስጥ ያስገባሃል። ይህም መስህብን ይገላል። ወላጆቿን ልታፈቅር አትችልም። ሁለተኛው የራስህ ባልሆኑ ችግሮች ተጠያቂ እንድትሆን ያደርግሃል። በሁከት ውስጥ ያለች ሴት እንድታድናት አትፈልግም። በአውሎ ንፋስ ውስጥ የማይጎተት ጠንካራ የሆነ ወንድ ነው የምትፈልገው። ስታለቅስ የማይሸበር የማይደነግጥ በራሱ ቁጥጥር ውስጥ ያለ ወንድ ትፈልጋለች። ልትረዳት ልትለውጣት ከሞከርክ ግን ሩህሩህ፣ ደግ፣ ጨዋ ወንድ ትሆናለህ። እንዲህ አይነትን ወንድ ደግሞ እንኳን ሴቶች እናቶችም አይወዱትም፣ ይንቁታል። ርህራሄን አሳይ፣ ቦታ ስጥ፣ ግን ወደ እሷ የመጫወቻ ሜዳ አትግባ። የራሷ መንገድ እንድትሄድ ፍቀድላት። እናም መለወጥ ከፈለገች ራሷን ትለውጥ። ጸጥ በላት። ውለታ ውሎልኛል ብላ ልታፈቅርህ በፍጹም ስለማትችል። አምስተኛው የራስህን ዓላማ ለእሷ አትተው። ይህ በጣም ገዳይ ነው።
አንዲት ሴት ታገኛለህ። ፍቅር መቀጣጠል ይጀምራል። ከእሷ ጋር ብዙ ጊዜ ማሳለፍ ትጀምራለህ። እናም ቀስ በቀስ የጂም ክፍለ ጊዜዎችን ይቀንሳሉ፣ የንግድ ግቦች ይቀንሳሉ፣ የማህበራዊ ህይወት ይደክማል። በድንገት ዓለምህ ሁሉ በእሷ ዙሪያ ይሽከረከራል። እሷ ይህንን አልጠየቀችም እና ትኩረቱን ብትወደውም እንኳን በውስጧ ለአንተ ያላት ክብር ይቀንሳል። አስተዋይ ወንዶች ተልዕኳቸውን ለግንኙነት አይለውጡም። ግንኙነትን ከጥገኝነት ጋር አያምታቱም። ዓላማህ አማራጭ አይደለም፣ ኦክሲጅን ነው። ሴቶች በጉዞ ላይ ወዳለ ሰው ይበልጥ ይሳባሉ፣ መልእክቱን ወደማይጠብቅ ሰው። ስለዚህ ጥንካሬህን አትልቀቅ፣ ዓላማህን ተከተል። እሷን የህይወትህ አካል አድርጋት። ማዕከልህ ግን አይደለችም። አጋዥ ሆና እንጂ መሪ ሆና አልተፈጠረችም። ምክንያቱም አንድ ሰው ከእሷ የሚበልጥ የሚያሳድደው ነገር ሲኖረው እሷ መልሳ እሱን ታሳድደዋለች። ስድስተኛው ለእሷ ትኩረት አትፎካከር። በፓርቲ ላይ ነህ፣ እሷ ከሌላ ሰው ጋር እየሳቀች ነው። ልብህ ይዘላል፣ ማንነትህ ይደናቀፋል እና በድንገት ከልክ በላይ ምላሽ እየሰጠህ ነው። ጮክ ያሉ ቀልዶች፣ ትልልቅ ምልክቶች። በቅጽበት እሷን መልሰ ለማግኘት እየሞከርክ ነው። አሁን ማቆም አለብህ። አስተዋይ ወንዶች ለትኩረት በፍጹም አይፎካከሩም። ምክንያቱም አንዴ ካደረግ አስቀድመ ተሸንፈዋል። በቃላት ሳይሆን በዝምታ ከእሷ እንደምታንስ ትኩረቷ ሽልማትህ እንደሆነና ራስህን ለማሳየት እየተሽቀዳደምክ እንደሆነ አምናሃል። ዋናው ነገር እዚህ ላይ ነው። እውነተኛ ዋጋ ያለው ወንድ አያሳድድም። መገኘትህን ያዝ። ከሌሎች ጋር እንድትስቅ ፍቀድላት። ከወንዶች ጋር እንድታወራ ፍቀድላት። ትንሽ እንድትርቅ ፍቀድላት እና ይህን እያደረገች ሳለ አንተ ሳትሳቀቅ፣ ቀዝቃዛ ሳትሆን፣ ትዕቢተኛ ሳትሆን የተረጋጋ ሆነህ ቆይ። ሌላ ወንድ ለማሸነፍ ስትሞክር እንደ ማንኛውም ሌላ ደካማ ሰው ትመስላለህ። ነገር ግን ተረጋግተህ ስትቆይ፣ የራስህን ዋጋ ስትረዳ ራስህን ታያለህ፣ እሷም ታስተውልሃለች። ምክንያቱም ትኩረት የማይሰጣትን ሰው ለማሳደድ ነው የተፈጠረችው። ሰባተኛው በጭራሽ እሷን የደስታ ምንጭህ አታድርግ። አሁን እውነቱን እንነጋገር። እሷ የሳቅህ ምክንያት ከሆነች በመጨረሻ የምትጎዳበት ምክንያት እሷ ትሆናለች። በጣም ብዙ ወንዶች ስሜታዊ ዓላማቸውን በሴት ዙሪያ ይገነባሉ። እሷን ብርሃን፣ ሰላም፣ ዓላማ ያደርጓታል። እናም ከዚያ በኋላ ጥላቸው ስትሄድ ዓለም ሁሉ ይወድቅባቸዋል፣ ይጨልመባቸዋል። አስተዋይ ወንዶች ደስታን ከውስጥ ይገነባሉ። በስሜቷ፣ በመልእክቶቿ፣ በምስጋናዎቿ ላይ ሙሉ ለመሆን አይተማመኑም። በራሳቸው ስርዓት ውስጥ ሰላምን ያገኛሉ። በብቸኝነት ደስታን፣ በተልእኮ ውስጥ ትርጉምን ይገነባሉ። ምክንያቱም እዚህ ላይ ያለው ተቃርኖ ይህ ነው። በስሜት ራስን በቻልክ መጠን ሴቶች ወደ አንተ ይበልጥ ይሳባሉ። መፈለግ ታቆማለህ፣ መሳብ ትጀምራለህ። አንዲት ሴት በደስታህ ላይ እንድትጨምር እንጂ ራሷ ደስታ እንድትሆን አይደለም የተፈጠረችው። ስለዚህ ልብህን ከመስጠት በፊት ራስህን ጠይቅ። እሷ ባትኖርስ ብቻዬን ደህና ነኝ ብለህ ጠይቅ። መልስህ አይደለሁም ከሆነ መጀመሪያ ያንን አስተካክል። ኃይልህ ያለው እዚያ ጋር ነው። ስምንተኛው ለፈተናዎቿ በስሜት ምላሽ በፍጹም አትስጥ። ወደ ኋላ ትመለሳለች። ከሌላ ወንድ ጋር ታሽኮረመማለች። ምኞትህን ትጠይቃለች። ስለ ወንድነት አስቂኝ አስተያየት ትሰጣለች። ትናደዳለህ፣ ትቆጣለህ፣ ትዘልፋታለህ፣ ወይ ደግሞ የባሰ ራስህን ትጠራጠራለህ። እዚህ ላይ ፈተናውን ወድቀሃል። ምክንያቱም ፈተና ነበር። ፈተናው አብዛኛውን ጊዜ ሳታውቀው በደመ ነፍስ የምታደርገው ነው እና በስሜት ምላሽ በመስጠት ወድቀሃል። ተመልከት፣ ሴቶቹ የሚፈትኑት ጨካኝ ስለሆኑ አይደለም፣ ነገር ግን ጥንካሬህን፣ መረጋጋትህን፣ ውስጣዊ አቅምህን ማወቅ ስለሚፈልጉ ነው። አውሎ ንፋሶችን መቋቋም ይችላል፣ ማንነቱ የተረጋጋ ነው፣ ብገፋው እንኳን ሊመራ ይችላል ብለው ያስባሉ። አስተዋይ ወንዶች ምላሽ አይሰጡም፣ ይገነዘባሉ፣ ይተነፍሳሉ፣ አስፈላጊ ሲሆን ብቻ ምላሽ ይሰጣሉ እና ሁልጊዜም በቁጥጥር ስር ናቸው። ስትፈትንህ ሳቅ፣ ፈገግ በል፣ ጸጥ በል። ፈተናውን ስለማሸነፍ አይደለም። ስሜታዊ ማዕበሎቿ ተራራህን እንደማያንቀሳቀሱት ለማሳየት ነው። ዘጠነኛውና የመጨረሻው ለመመዘኛዎችህ በጭራሽ ይቅርታ አትጠይቅ። ታማኝነትን ትፈልጋለህ፣ ሴትነትን ትፈልጋለህ፣ ቀሽም ሴት አትፈልግም። ይህ ስታንዳርድህ ለብዙዎቹ ላይመች ይችላል እና ያመመዘኛዎችህ ያለው ሰው ያደርግሃል። ነገር ግን ዓለም እና አንዳንድ ሴቶች እንኳን በእሱ ምክንያት ሊደብራቸው ይችላል። በጣም ብዙ መስፈርት አስቀምጠህ ወይም እውነተኛ ወንዶች ሴቶችን እንዳሉ ይቀበላሉ ይሉሃል። አየህ፣ እውነተኛ ወንዶች መመዘኛዎችን አጥብቀው ይይዛሉ። ወደ ህይወትህ ዋጋ፣ ጉልበትና ሰላምን የምታመጣ ሴት በመፈለግህ ይቅርታ አትጠይቅ። አንድ ሰው ስላስፈራራህ መመዘኛዎችን አታውርድ፣ ደረጃህን ከፍ አድርገው። ማንም ያንተን ህይወት ስለማይኖር የራስህን መመዘኛ አንተ ነህ የምታውቀው። ለምን በዛ መንገድ እንደሄድክ፣ ለምን ያ ነገር እንደተመቸህ ምናምን አንተ ስለሆንክ የምታውቀው። ማንንም አትስማ። የራስህን መመዘኛዎች ራስህ ለሴት የምታቀርባቸውን መመዘኛዎች እንትና ስለደበረው መቀየር የለብህም።
ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ጊዜ